ረመዳን እናቴን አዲስ አበባ ነው የምኖረው እዚህ ያመጣው ነው ያልኳት እዚህ እንድትመጣ አረግ ነበር። ምናልባት ይሄ ነገር እንዴት ነው ከእናትህ ጋር ወደዚህ ላይ ማለቱ ዘካተል ማል ማለት ነው። ምን ያክል ገንዘብ ያለው ሰው ነው ማውጣት ግዴታ ሆነበት? ጥፍርና ጠጉር በማንኛው ላይ ቆርጦ በጣም ይቻላል? እኔስ ልጅ መከላከያ ሄዳ ነበረ ከዚህም በፊት መከላከያ ሄዳ ነበረ የሆነች ልጅ መከላከያ ወታደር ወታደር ሄዳ ነበረ። እዛ ደግሞ መጾም አይቻልም መስገድም አይቻልም። 4 አመት አልጾመችም አልሰገደችም። አሁን ዘንድሮ ደግሞ መጣለች ወደ ሀገሯ ተመልሳለች። ያ ከፋራው እንዴት ይሆናል ጠይቅልኝ ብላ ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. الصلاة والسلام سراتشن ودى الله يميكر ببات ورنو بلوال. وأحب أن يرفع عملي وأنا صائم. سراي صومني عندهن كن ودى الله هنديك أربلين إمني الله فلق الله بلوال. إنجدي سراو ميكربو يا الله بالله زندا ينيا سراي يقرب مفتشو متايو متارمو ميجمجمو صوست نونو صوست جزينو. نعم السلام عليكم ورحمة الله. وعليكم السلام ورحمة الله. ጥያቄ ነበረኝ ኡስታዝ። እኔስ ልጅ መከላከያ ሄዳ ነበረ ከዚህም በፊት መከላከያ ሄዳ ነበረ የሆነች ልጅ መከላከያ ወታደር ወታደር ሄዳ ነበረ። እዛ ደግሞ መጾም አይቻልም መስገድም አይቻልም። 4 አመት አልጾመችም አልሰገደችም። አሁን ዘንድሮ ደግሞ መጣለች ወደ ሀገሯ ተመልሳለች። ያ ከፋራው እንዴት ይሆናል ጠይቅልኝ ብላ ነው። እንዴት ይሆናል? ሶላትም የለም ሰላቱም የለም ጾሙም የለም። 4 አመት አልሰገደችም አልጾመችም። አሁን ዘንድሮ ደግሞ ተመልሳለች ወደ እዚሁ። ለምንድን ነው አለች የማትሰግደው? አይቻልም በእነሱ ሃይማኖት ሰላት አይቻልም ጾም አይቻልም። ያው ሀገር መጠበቅ ነው በእነሱ ሃይማኖት ማለት በማን ሃይማኖት? በመከላከያ ማለት ነው። ያው እነሱ በሙሉ ክርስቲያን ናቸው። አይ እሱማ ክርስቲያኑም እዚያም አይቻል ይመስለኛል። ክርስቲያኑንም ሙስሊሙንም ሃይማኖት የሚባል ነገር እዚያ አይፈጸምም ነው የሃይማኖት ተግባር ማለት ነው። እንደዛ ነው። አይቻልም መስገድ ማለት እንደዚህ ከሆነስ መኖር አልነበረባትም መቆየት አልነበረባትም። የማይሰገድበት የማይጾምበት ቦታ በፍጹም ልናሳልፍበት ጊዜን እንቆይበት አይገባንም። ለማንኛውም እሱ አሁን ተመልሳለች ቀዷ ማውጣት አለባት። ጾሟን ሶላቷን የ2 አመት የ4 አመት ሶላት አውጪ የሚል ምንም ማስረጃ አላቀም። ጥቂት ቢሆኑ 5 ቀን 6 ቀን ቢሆኑ ይሞከራል። ይሄ ግን የዚህን ሁሉ ሶላት ቀዷ አውጪ ብለን አናዝዝም። ጾሟን ግን ታውጣ ጾሟን ቀዷ ታውጣ ኢንሻአላህ። ሻዕባን የስራ ማቅረቢያ ወር ነው። በየቀኑ ጧትና ማታ ይቀርባል። በየሳምንቱ ደግሞ ሐሙስ ለት ይቀርባል። ሐሙስ ሁሉ ጊዜ تعرض أعمالنا على الله سبحانه وتعالى ثم بعد ذلك ዓመታዊው የሚቀርበው በየትኛው ነው? በዚህ ወር ነው ማለት ነው። جزاكم الله خيرا። እዚህ ጋር ነው እንግዲህ የሻዕባን ለየት ያለ ክብሩ ምንለው። السلام عليكم ورحمة الله. وعليكم السلام. أيوة. إياك نبرك. مرحبا.
ጥፍርና ጠጉር በማንኛው ላይ ቆርጦ መጣል ይቻላል? በማንኛውም ጥፍርና ጠጉር እ ቆርጦ በማንኛውም ቦታ ላይ ይወጣል። ምንም ችግር እንዴት የለውም። ብታየው? ምንም ችግር የለውም። የትም ቦታ ቢጣል ችግር የለውም። ንጹህ ቦታ ላይ ጥለህ አቆሸሽክ እንዳትባል እንዳይቆሽሽብህ ምግብ ላይ እንዳይበተንብህ ካልሆነ በስተቀር የትም ቦታ ላይ ቢጣል ችግር የለውም። እሺ ወይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አይዮ የኔ ጥያቄ በረመዳን እናቴን አዲስ አበባ ነው እኔ የምኖረው እዚህ እያመጣው ነው እያልኳት እዚህ እንድትመጣ አረግ ነበር። አዎ ምናልባት ይሄ ነገር እንዴት ነው ከእናት ጋር ወደዚህ ነኝ ማለቱ ምናልባት ጥሩ ላይ ሆን ይችላል ወይስ እንዴት ነው ብዬ እንድጠይቅ ፈልጌ ነው። እንዴ መምጣቱ ያስደስታታል ወይስ ያስቸግራታል? እሷማ ደስ ይላታል። ታዲያ አንተ ይከፋል ብለህ ለእሷን የበደልካት የመሰለህ ምን ላይ ነው? ከምን አኳያ ነው? አይ እሷ ያለችበትን ከመሄድ ይልቅ እሷ ነኝ ማለቱ ነው እኔ የከበደኝ። አይ በመሄድህማ ስራ ታቆማለህ። ለእሷም ለአንተም የሚሆነው ማስደሰቻው ስራ የምታገኘውን ታቋርጣለህ። እሷ አንተ ጋር ብትመጣ ግን ምንም የሚቋረጥባት ነገር የለም አይደል? አዎ የለም። አይ ብትመጣ ነው ጥሩ። አብሽር። እሺ ጀዛከላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ዘካተል ማል ማለት ነው ምን ያክል ገንዘብ ያለው ሰው ነው ማውጣት ግዴታ የሚሆንበት? እኛ በኢትዮጵያ ደረጃ እንግዲህ ከ25 ከ30 ሺህ ድረስ ያለው ሰው ከዚያ በላይ ያለው ሰው አመት እስከ አመት ምንም ሳይነካው ሳይጎል ሳይቀንስበት ይህን ያህል ካፒታል ካለው የዚህ 1/4ኛ ሩብ አለው። የአንድ አስረኛው ሩብ በ30 ሺህ ማለት ነው። 30 ሺህ አካባቢ የኢትዮጵያ ብር ያለው እርግጠኛ የሚታወቀው በእለቱ ያለው የወርቁ ዋጋ ታስቦ የብሩ ዋጋ ታስቦ ነው። ብሩ ማለት ይሄ ጠገራ ብር የምንለው ማርትሬዛ ብር የሚባለው የሱ አይነት ብር 595 ግራም መግዛት ሲችል ነው። የብሩ 595 ግራም መግዛት የሚችል ግራም ብር ይሄ ወረቀቱ ብር ወይም ዶላሩ ወይም ሪያሉ 595 ግራም ብር ሲገዛ ነው። ጀዛከላህ። የሱን 1/10ኛ 1/4ኛ ለምሳሌ 20 ሺህ ቢሆን የ20 ሺህ 1/10ኛ 2 ነው። የ2 ሩብ ግማሽ ነው ማለት ነው። የ200 እንደዚህ አድርጎ ግማሹን መውሰድ ማለት ነው። እሺ ጀዛከላህ። ባረከላሁ ፊክ። መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረ። መርሐባ። በእስልምና ያው ቤተሰብን መቁረጥ እንደ ትልቅ ወንጀል ይታያል። ምን መቁረጥ? ቤተሰብን ዝምድናን ማለት ነው። ዝምድናን መቁረጥ። አይዋ። እና እኛ ደግሞ አጋጣሚ ሆኖ አጎት ቤት ሆነን በሲህር ምክንያት ያው ተቆራርጠናል። እንዴት ነው የሚታየው? ወንጀል ይሆንብናል ወይ? ምን ሆነ? ምንድነው ምክንያት የሆነው? ሲህሩ ምን ሆነ ማለት ነው? ማለት በቃ ቤተሰባችን ሙሉ ተጠቃ ማለት ነው እንዳለ ከቤተሰብ ከእናት ከአባት ጨምሮ ሁሉም ልጆቹ በአጠቃላይ ማለት ነው። በዚህ የተነሳ የተወሰነው ቡድን ተደርጎብኛል የተወሰነው አድራጊ ነው በሚል ተጠራጣራችሁና ተበታተናችሁ ማለት ነው። አዎ ተጠራጥረን ሳይሆን በቃ ወደ ቂርአት ተገባ፣ ወደ ተለያየ ሕክምና ወደ ሩቃ ሕክምና ውስጥ ገባን። በዚህ የተነሳ ያው መተማመን አልቻልንም። ሱረቱ ኢብራሂም ያው ተቆራረጠ። አይ ሲቀራ ለፈለፈ ተብሎ ያ እውነት ነው ብሎ ማመን በጣም ይከብዳል። ጅኑ ሲያጨናንቁት ውሸት ዋሽቶ ሊያመልጣቸው ሊሸውዳቸው ፈልጎ
ወይም በቤተሰቡ መካከል ያለው ኺላፍ ካለ ያን ኺላፍ ለማስፋት ብሎ ሊሰራ ይችላል። ሸያጢን الانس والجن እነዚህ አስቸጋሪዎች ሰይጣናዊው ጅን እንደዚህ ሊሰራ ይችላል እና ዝም ብሎ ሩቅያ ሲቀራበት ገሌ እንዲህ አርጎ ነው ገሌ እንዲሰቅሎብህ ነው ገሌ እንዲህ ሲህር ሰርቶብህ ነው በሚል ስለተናገረ ያ የተባለው እውነት ነው ብሎ ማመን ስተት ነው። አንድ እሱ ነው። ሁለተኛ ግን ያው ሰዎቹ እንደሚሄዱ ግን የተወሰነ እንትን አለ መረጃ አለ። አዎ እንደሚሄዱ እንደሚመላለሱ ማለት ነው። على كل حال ሸይጣን ስራውን እየሰራ ነው። ቤታችሁ ላይ በጣም ጠንክራችሁ ማለፍና ዝምድናችሁን ቀጥላችሁ ማለፍ ግድ ይላችኋል። በፍጹም በእንዲህ ያለ ጉዳይ ትልቅ ቤተሰብ ሊበተን አይገባውም። ኦኬ እሺ ተጠያቂ ያደርገናል ማለት ነው። የግድ ነው። እሺ በዛኪ بارك الله فيك. طيب የተወሰኑ እንረፍና ተመልሰን እንመለሳለን ኢንሻአላህ። ጥያቄዎቻችሁን እናያለን። ብዙ አትራቁ ኢንሻአላህ። ጀዛኩሙላሁ ኸይር። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. وعليكم السلام ورحمة الله وبركاته. يتعالى يتقارط هو يا الحمد لله. ايش تناني انت عبد على بيت بخرت بيت بتاع صور ندارك مدن عند على بيت فانتنا بشريعة فكرة النساء صور ندارك عنده ባለቤቴ አንዷ ባለቤቴ በሸሪዓ ፍርድ ቤት ምሳ አስወርዳ ነበር። ምን ጽንስ አስወረደች? በሸሪዓ ቤት ፍርድ ምሳ አስወርዳ እንደገና ንብረት ክፍያ ገባች። ንብረት ክፍያ ስልክህ ምሳ አስወርዳ ነበር ነው። አስወርዳ ነበር ኒካ ፈስታ ነበር። ፍች አስወርዳ ኒካህ አስወርዳ ነበር። ፍች አስወርዳ ነበር ነው። ኒካ እኮ ኒካህ ተፈታ ነበር። ከሸሪዓ ፍርድ ቤት ነው። ከኔ ሳይሆን ከሸሪዓ ፍርድ ቤት። ሸሪዓ ፍርድ ቤት አንድ ኒካህ አወረደላት። እሺ ከዛ እንደገና እኔ ሰላቅም በዛ እንደገና ንብረት ክፍያ ገብታ ወደ ፍርድ ቤት ስትጀመር በዚያው ፍች መሰረት ንብረት ይሰጠኝ ብላ ይከፈልኝ ብላ ጠየቀች። ፍርድ ቤት ጠይቃ ከፍርድ ቤት ጋር ተመጣች። እሺ ከዛ እኔ ባለቤቴ ናት። 4 ልጆች አሉኝ ከሷ ጋር ምንም የሚለቃት ነገር የለም የሚለውን አልኩ። አልፈታሁም አልክ አንተ? አልፈታሁም። ንብረቱም ያው እንዳለ ነው እንደመጀመሪያ እንኖራለን ብያለሁ። ከዛ በኋላ ያው ቀበሌ አስቀረበኝና እሷ ያው ከዛ መጥራ አምጥታ ብትሰጣ በሰጣም ሸሪዓ ፍርድ ቤት ንሳ ወርዷል። ንብረቷ ከአንተ ጋር አብሬ አንኖርም። እንዴት ብላ ታደርግልህ? ግልጽ ይሆናል። ጊዜ ቴሌቪዥን የለም አጠገቤ። ሄሎ አለይኩም ሰላም ወራህመቱላሂ ወበረካቱ። አይዋ ጥያቄ ነበረኝ ሼህ። አንድ እህት ነበረችኝ ማለት ነው። የሆነ ባል መጥቶላት የሆነ ሴትዮ ናትና ቤተሰብ መጣ ትጠይቃለች ማለት ነው። ከዛ አባቴ እሺ በቃ ሰጥቼዋለሁኝ ምናምን ሲል ሰምታለች ለሴትዮይቱ ማለት ነው።
ከዛ ይሄንን ሰምታ ልጅቱና ልጁ ተገናኝተው ኒካ ሳይታሰርም ያኔ አባቴ እንደዚህ ብሏል በማለት ግንኙነት አደረጉ ማለት ነው። ከዛ ግንኙነት ካደረጉ ከ15 ቀን በኋላ ኒካው ታሰረ። طيب እንዴት ነው አሁን ይሄ ኒካው ይሆናል ወይስ ዳግመኛ መታሰር አለበት? ከዛ እሷ ምን እንዴት ዛሬሽ ብዬ ስጠይቃት እኔ በ15 ቀኔ ሀይዴ መጥቶ ስላየሁኝ ነው ኒካ ያሰርኩት አለች ማለት ነው። ኒካ አየሁ በኋላ ነው አለች? አዎ 15 ቀን ያኔ ግንኙነት ካደረጉ 15 ቀን ቆይተው ከዛ ሀይዴ መጣ አለች። ኒካው የታሰረ ከዚያ በኋላ ነው? አዎ ከዛ በኋላ ኒካው ታሰረ። ያኔ ሀይድ ላይ እያለች ነው ኒካው የታሰረው። አዎ ችግር የለም ኢንሻአላህ ችግር የለባቸውም። ተውበት ማድረግ አለባቸው። ወንጀል ነው፣ ሐላል አልነበረም። ኒካሁ ታስሯል ብለው አይደለም የሚሄዱት። አስሉ እንደዚህ መደረግ የለበትም። ያኔ አሁን ኒካቸው ትክክል ነው ማለት ነው? አዎ ሀይድ ካየች ቢያንስ አንድ እንኳን ካየች ይሻላል። እሺ ጀዛከላህ ኸይር። نعم السلام عليكم. ጥያቄ ነበር ማለት ነው። ሰላም ايوه አንድ እህቴ ታማ ነበረ። ከዛ ለሷ ብዬ የሆነ መድኃኒት አለ የሚያቅፈው አለ ምናምን ሲባል ቄስ ነበረ እዛ ጋር ሂጄ የሆነ መድኃኒት ምናምን ሰጠኝ አመጣሁላት። ያው እሷም ከበሽታዋ ብዙም አልዳነችም እና ይሄ እንዴት ይታያል ነው። እና ሁለተኛ ጥያቄ ደግሞ አይ ደግሞ የሆነ ታመሚ ጠበል ቦታ ሄጄ ነበር የክርስቲያን ማለት ነው። ምን ቦታ? ጠበል የሚባል የክርስቲያኖች ጠበል የሚባል ሄጄ ነበር እኔ። ከዛ ይሄ ሁለት እንዴት ይታያል? ቄሱ ጋር የሄድሽው ምን አረገላት? እንጨት ሰጣት? ቅጠል ሰጣት? ወላ የሆነ የሚጣት ነገር ጥፎ ከዛ ይሄ ባንገቷ ላይ ታርገው ብሎ የሆነ ወረቀት ምናምን ጥፎ ሰጠኝ። ባንገቱ የሚደረግ ማለት ነው። ከዛ እሱን አመጣሁላት። ያው አረገች። ምንም የዳነችው ነገር የለም እና ይሄ በጣም እያሳሰበኝ እንዴት ይታያል? አንቺስ ጠበል ሄደሽ ምን አገኘሽ? እኔ ደግሞ የሆነ ውሃ የሚረጩት ነገር አለ አይደለ? እሱ በውሃ ተረጨሁኝ ምናምን በቃ ውሃ ነው ያው እንደሚደግሙት ነገር መስቀል ምናምን ይዘው ይረጫሉ። እሱን ረጩ እና ይሄ እንዴት ይታያል? ሱብሃንአላህ። ሁለቱም በጣም የተወገዘ የኩፍር የሽርክ ተግባር ነው። እንዲህ ያሉ ነገሮችን ማመን ይሄ መንፈሳዊ እምነት ነው ማለት ነው። የሆነ ነገር እኮ አይደለም። ቢያንስ ቅጠል ሊሰጥሽ ከሆነ እንደ ገበያ መድኃኒት ነው የሚሆነው። ይሄኛው ግን መንፈሳዊ እምነት ማለት እኮ ነው። ውሃው ቀዝቃዛው ውሃ ሲረጭ የሆነ ተአምር ነገር ይፈጥራል ብለሽ ያ የሚመጣውም የሚንጠለጠለው ነገር ሊጠቅም ይችላል ብለሽ አምነሽ ነው የሄድሽውና ወደ አላህ Subhanahu Wa Ta'ala መተውበት ያስፈልጋል። ጥንቆላ ነው። ጥንቆላን እንዲህ ያለ የአምልኮት ቦታ ሄዶ አምኖ ያደርግልኛል ብሎ ያመነ ሰው መጥቶ ከተገበረው በተለይ ተመልሶ አንጠልጥዮ ስትባይ ካንጠለጠልሽ ስትረጪ መርሐባ ብለሽ ከተረጨሽ ተውበት ማድረግ አለብሽ። ሻሃዳ ማድረግ ነው ያለብሽ። መቼ ነው እንደዚህ ሆንሽው? አሁን ቆይቷል። በቃ ነገሩን ከተባለ ቆይቷል። ያው አሁን እንግዲህ ዋሰፍር ላይ ያልኩ ነው። አላህ ይምረኛል አይምረኝም ያው ኢንሻአላህ እንግዲህ ኢንሻአላህ አላሁ አሪም ወገፉር ረሂም። በሽርክ ላይ የነበሩ ሰዎችም ከተመለሱ በኩፍር ላይ የነበሩ ሰዎችም ከተመለሱ አላህ መሐሪ ነው ወገፉር ረሂም ኢንሻአላህ። ጀዛከላህ ኸይር። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته.
ሰላም ናችሁ? አልሐምዱሊላህ። ጥያቄ ነበር። መርሐባ። አንድ እህት ነበረችና እንትን ነው ባለቤቷ ማለት ነው የእንትን የወሲብ ችግር አለበት ማለት ነው። እና እሱ ሚላት እሱ ያላት አንቺ ራስሽ ማለት ነው አንቺ ራስሽ ግንኙነት ፈልገሽ ወደ እኔ ካልመጣሽ ለዛ ነው እንደውም እኔ የታመምኩት ራሱ ለዛ ነው አንቺ ፈልገሽ ስለማትመጪ ነው አላት ማለት ነው። እና እንደዚህ መሄዱ ፈልጋ ግዴታዋ ነው እንዴ? መሄድ ማለት ወዴት ነው የምትሄደው? ቤት አይደለች ያለችው አብራ? ቤት ናት። አይ ግንኙነት ፈልጋ ወደ እሱ መጠጋት ምናምን ማለት ነው። እንደዛ ስላላረግሽ ነው እንደውም ወሲብ ችግር የሚኖርብኝ ያለብኝ ይላታል ማለት ነው። እኮ ምን አለ እሷ ምን ለባብሳ ተቀባብታ ተሞሽራ ብታባብለው ልነሳሳ እችላለሁኝ ልነቃቃ እችላለሁ ይሄ ነው ችግሩ ነው ሊሆን ይችላል። ሁሉ ጊዜ እኔ ለምኜ እንዴት ይሆናል አንቺ በዚህ ጉዳይ ላይ ለምን አልረዳሽኝም ነው ሊሆን ይችላል። ይሄንን ማድረግ ትችላለሽ። ምን ችግር አለው? ባሏ አይደለም ባሏ ስለሆነ ምንም ችግር የለውም። እሷ ደግሞ አትፈልግም ነበርና እሷ ደግሞ አትፈልግም እንደዛ ማድረግ ማለት ነው። አይ ምን ችግር አለው? አስሎ የግድ እሱ መጠየቅ አለብኝ ብላ ማሰብ የለባትም። እሱ እስከሚጠይቀኝ ድረስ ብላ ማሰብ የለባትም። እሷ ጠይቃ አብላ አስታማ ብታደርግ ምንም ችግር የለም። እሺ ምታውም ቀን ግን ብታውም ችግር የለውም። አንዳንዴ እሷማ ካላስፈልጋት እሱ እኮ አይፈልግም። እሱ አይፈልግም። እኔ እሱ እኮ እየፈለገ አይደለም። እሱ ቢፈልግ ኑሮማ እሱ እኮ ካለችበት አስገድዶ ለምኑ አባብሎ ያደርጋል። እሷ ግን ይሄን ወቀሳ እንዳታመጣ አንቺ ነሽ ያልሞከርሽው አንቺ አላባበርሽኝም የኔ ፍላጎት ሊነሳ የሚችለው ያንቺ ጥያቄ ሲመጣ ነው ካለ እሷ ፍላጎት እያለኝ እንዲህ አስቸገረኝ እንዳትል ተባብለው ለማለት ነው እንጂ እሱማ መች ፈለገው? ቢፈልግ እኮ ይሄ ስሞታስ መች ይመጣ ነበር? እሷ ደግሞ ስለማትፈልግ በጣም ተቸገረች። ማትፈልግበት ምክንያቶች ደግሞ አሏት ማለት ነው። ማለት ግዴታዋ ከሆነ የሁሉም ችግርም እያለ ልታደርገው ብላ ነው። ካልሆነ ግን አልፎ አልፎ ከሆነ እንጂ ያው በባዶም ስለሚሆን ብቻ አልፈለገችም። ያው ግዴታ ከሆነ ግን ለማረግ በሚል ነው። አይ ማለች ገማች ወጁባታል። እሱ ፈልጎ አትከልክይ ነው የተባለው እንጂ ባይፈልግም እንደዚህ አርገሽ አስቸግረሽው አስገድደሽው አባብለሽው አስተርጊ የሚል ምንም ትልል ግዴታዋ ግን አይደለም። ግዴታዋ አይደለም። ለራሷ ካልፈለገች ለራሷ ከፈለገች ግን እንደ ሴት እኔ መለመን እንጂ መለመን የለብኝም ማባበል እንጂ መባበል እንጂ ማባበል የለብኝም ልትል አይገባትም። የራሷ ንብረቷ ስለሆነ ማለት ነው። እንደዚህ ግን በፍጹም አስባ አይደለም። እሷ ይሄን አስባ አይደለም። አትገደድም። እሱ መስፈለገች አልፈለገች ችግር የለውም። እሺ እንደዛ ቢላትም በቃ እንደዛ ብታውም ችግር የለውም። መሸለክ እሷ የተጨነቀችው ምንድነው በቃ አንቺ ራስሽ ፈልገሽ ስለማትመጪ ነው ይሄ በሽታ የያዘኝ ብሎ ያጨናንቃታል እሱ ማለት ነው። እሷ ደግሞ ግዴታ ከሆነ በቃ ላይ ቆጣብኝ ይሁን ብላ ፈርታ ነው። አረ እንደዚህ ምን ነገር የለም። እሺ አላህ ይስጥልኝ። አላህ ያቆያችሁ ነው ወደስዋለን ደግሞ طيب የዛሬ ጥያቄና የመልስ ፕሮግራማችንን እዚህ ላይ እናበቃለን። በሌላ ቀን በሌሎች ጥያቄዎች እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون